እንደገና ደግሞ ልጅቱ አልትራሳውንድ ስትነሳ አልትራሳውንድ ክፍል ቁጭ ብሎ አልትራሳውንድ ከሚያነሳው ሰውዬ ጋር ጀርባ ሆኖ ከእናንተ ጀርባ ቆሞ ያይ ነበረ። እና ሊሆን ይችላል አንድ አይነት ዶክተር አንድ አይነት ነርስ በአጋጣሚዎች ሊሆን ይችላል። ግን በተደረገልህ የሕክምና አንዳንድ ነገሮች እኔ ምንም አላየውም እና ኖርማል ነህ። ግን እግዚአብሔር ይማረክ። አሁንም የምለው ነገር ወደ ሁለተኛው ደግሞ ስመጣ ሀይሚዬ ደንግጣለች። ለስራው ከሆነ ጥሩ፣ ለስራው ከሆነ ካልሆነ በጣም ነው የምታሳዝኝው። ከባድ ነገር ነው። ካጠገቡ ሁኚ፣ ነገሮች የሚስተካከሉ ይመስላል። ወደ መንገድ እየሄደ ነው። ወደ ልጅቱ ስመጣ በጣም ኖርማል ያልሆነ ነገር ነው የምታረገው። በጣም የምታረጊው አክት አይመችም። የምትናገሪው ቃላቶች አይመችም። አንድ ሰው አልጋ ላይ ተኝቶ የመቅናትም የድብድብም የምንም ነገር አይኖርም። እሷ ቀንታ ነው፣ እሷ ተናዳ ነው፣ አላስፈላጊ ነው። እሷ ትናንት አላረገችም፣ እስከ ዛሬ 2 ዓመት ስታደረግለት ከርማለች። ዲዩ ብሊቭ እኛ የምናምንሽ ይመስልሻል ወይ እሱ የሚያምንሽ ይመስልሻል ስላላዘነችልህ ብለሽ እንዳታስቢ። ምክንያቱም በጣም ነው የምናውቃት፣ እሱንም እንደዛው። ግን አንቺ ዛሬ መተሽ እንደዛ ስላልሽ አንልም። እና አንዳንዴ ተረጋጊ። ለስራም ቢሆን ይህን ያህል በቃ ሰውን አውጥቶ መሳደብ ኖርማል አይደለም። ወደ ራስሽ ተመለሽና እይ። አንቺ አጠገቡ ዛሬ ስላለሽ እሱ ይወድሻል ማለት አይደለም። ወደ ድራማውም ስንሄድ መቼም አይወድሽ። ሰው የሚወድበት የራሱ ነገር አለው እንጂ ትናንትና ስለወደቀ ትናንት ስላናደደችው ታናደዋ ኢትስ ኖርማል እኮ ነው። ሰው ሲናደድ የሆነ ነገር ይሆናል። መኪና አልተጋጨም አይደል? ወደቀ። እሷ ወድቃ ነበረ። ይፈጠራል። ያ መውደቁ እኔ ደስ ብሎኝ አይደለም፣ በጣም ነው ማዝ ነው በእውነት። አሁንም እግዚአብሔር ይማረው። ግን ያንቺ እንዲህ መሆን አላግባብ ነው። ሆስፒታል ውስጥ ነይ ውጭ ብለሽ ሃይማኖትን ማስወጣት ወይም ደግሞ የተለያየ ቃላቶች መናገር ጥሩ አይደለም። እናንተ አጠገባ ያላችሁትም ቢሆን ማስቆም ትችላላችሁ፣ እች ልጅ እንዳገባ ብላችሁ። ግን ለድራማው ማዳመቂያ፣ ለስራ ማዳመቂያ ከሆነ ያደረጋችኋት እሱ ሌላ ነገር ነው። ከዛ በተረፈ አሁንም ደግሜ የምናገረው አሞህ ከሆነ እግዚአብሔር ይማርክ። ግን የሕክምና ውጤት እኛ ትንሽም ብንሆን እናውቃለን። ታይም ላይ አርጌዋለሁ። ቲክቶክ ታይም ላይ በሙሉ አንብቡት፣ ኖርማል ምን አይነት ነገር እንዳለ እና ሳየው ኖርማል መስሎ አላየኝም። ያንተ ደግሞ 97 ልክ ነሽ። ለምሳሌ እኔ ልንገርሽ፣ አንደኛ የደም መለኪያ መቆጣጠሪያ ደም ከተለካ በኋላ ይወጣል። ሁለተኛ ደግሞ ራሱን የሳተ ሰው ምንም ትንፋሽ የማያወጣ ሰው የልብ ምት መቆጣጠሪያ ማሽን የለውም። አንድ የልብ መቆጣጠሪያ ማሽን ሲቆጥር ልናየው ግድ ነው። ስክሪኑን አጥፍተውታል። ስክሪኑን ስላልሰኩት አላደረጉም። ስክሪን ብቻ ሳይሆን ጭራሽ ማለት በስክሪኑ ነው የሚታየው። ስለዚህ እሱ ደግሞ ጸጥ ብሎ ነው እንጂ የተኛው ቼክ አላረጉም። ለምሳሌ ሀይሚጋ አላረጉትም መሰለኝ የሆነ አዶኖስ ሀይሚጋ ግሊኮስ እና እጇ ላይ እንትን ነው የተደረገ። ይሄ ግን አላረጉትም፣ ጨርሶም እነሱ አላረጉትም። በዛ ላይ እንደዚህ ጸጥ ያለ ያልነቃ ሰው እንደዚህ አይደለም። 5-6 ሰው እየተደባደበ አይደለም። አይሲ ክፍል ይባላል እስካቀቱ በሱ። በዛ ላይ ሀይሚ አመመው ሲላት ነቃዊ ነው ያለችው እና በጣም ግራ ነው የሚያጋባው። ሲጀመር በጣም ነው የቀለዱት። ይልቅስ ልጅቷ የምትናገረው ንግግር አሁንም ዛሬም ደግመዋለው። በጣም ዲሲፕሊን እንትን ያላት ልጅ ናት። በጣም ለድራማ በጣም ይቺ መስራት ያለባት ቡቡዬን አትንኪ እያለች እኮ ነው። ቡቡዬን አትንኪብኝ ተዋት ልጅቱ ማለት ነው። ልጅቷ በጣም ለድራማ የምትቀርብ አይደለችም። በጣም ስነስርዓት የጎደላት ናት ስትነገር ማለት ነው። በጣም እየባሰባት ማለት ስግጥ ብላ የምትውን አይነት ልጅ ናት። ልጅቱ በቃ ስግጥ ብላ ሀይሚ ነች እንደ ልጅቷን ሀይሚ ነች እንደ ያስረገዘችው ሾይዳ ፎቶ ከመጀመሪያ እስከ መጨረሻ ላይክ አድርጋለች። እነሱ ጓደኛሞች ናቸው። ተመልካች ላይ ነው አላረገችም። የተወሰነ ነው ከሱ ላይ እሱ ሙሉ አድርጋለች። ዩዘር ከፈለግሽ ስክሪንሾት አድርጌ በውስጥ ልክልሻለሁ። ልጅቱን ፎሎ አላረኳትም። ፎሎ አድርጌ እኔ ልክልሻለሁ። ምኑን ነው የሀይሚን ኢንስታግራም ከመጀመሪያ እስከ መጨረሻ የፖስተችውን ፎቶ ከድሮ ጀምሮ ላይክ አድርጋለች። ጓደኛሞች አውቃ ነዋ እና ላታደርግ ነው እንዴ? ታደርጋለች። ግን በአጠቃላይ ምንድን ነው እንደዚህ ይሄ በጣም የሚያስጠላ ነገር ባይሰሩ ሰው በጣም ደደብ ባያረጉ። አሁን ከከፈተች በኋላ ነው እንትን አደረገችው፣ ሰብስክራይብ ላይክ ያደረገችው አሁን ነው። ላይክ እኔ አውቃታለሁ። ሲጀመር መጀመሪያ አልነበረችም። የብሩኬ ራሱ አሁን ነው ላይክ ያደረገችው። የምሬ ነው።
ልጅቷ አክቷ በጣም ነው የሚያስጠላው። የልጅቷ አክት እንደውም ሌላ ቢቀይሩ ይሻላቸዋል። ልጅቷ በጣም አንደበቷ የሚወጣው ስነስርዓት የጎደለው ዲሲፕሊን የጎደለው ናት። ይቺ በጣም ሩድ ናት። በጣም ስነስርዓት የላትም። እውነቴ ነው የምነግራችሁ። እኔ በጣም ልጅቷ ለስራ ራሱ ሰው እንዳያቸው ወዱ ታውቂያለሽ። ፍጹም እኔ ያዘጋጀው አለ። እሷ ደግሞ እኔ ባዘጋጀሁት ማን ያለሽ አለች። ሆስፒታል ላይ ብቻም ሳይሆን እኔ ልነግርሽ ነው አሞታል ምናምን ሲላት አይተሽ ከሆነ በቃ የሌለ ነገር ነበር የሚያወር። አዎ ግን ወንድምየውም እኮ መልስ መስጠት ነበረበት። ወንድምየውም ለነገሩ መጨረሻ ላይ ብሏታል። አንቺ ማነሽና የምትከተለን እችልሽ ማነሽና አንቺ ደግሞ የምትቆረቀሪው ብሏታል። ነገር ግን አንቺ ተወጫለሽ እንጂ እሷ አትወጣም እንዳትነኪያትኝ ብሎ ማለት የነበረበት እሷን ነው። እሷን ለድራማውም እኔ አስወጥቼ እኔ በላይ ሆንኩ ልትል ነው የፈለገችው። እንደ ድራማው ነው የምላችሁ ማለት ወጣችላ። በጣም የሚያስጠላ አክት ስላላ ልጅቷ በጣም አስጠሊታ አክት ነው ያላት ልጅቷ። እዚህ ላይ እንደዚህ አይነት ቦታ አይደለም መስራት ያለባት። እዚህ ላይ የሚሳደቡት አሁን ቅድም የተሳደበችውን ልጅ አይነት ልጅ ናት። በጣም ስነስርዓት የጎድ አፏን ደግሞ እንዴት እንደምታደርገው ይዋት። እሷም ድራማ መስራት ያለባት ምንድን ነው የቀለጠው መንደር ነው ይሄ ምንድነው የሚሰዳደቡት እዛ ነው መስራት ያለባት። እውነቴን ነው የምነግራችሁ። በጣም ልጅቷ በጣም ስነስርዓት የጎደላት ነው። እውነቴን ነው የምነግራችሁ። ቁጭ እዚህ አጋጣሚ 177 ሰው አለ። የምታለቅሱ ልጆች አታልቅሱ። ከዛሬ ጀምሮ አቁሙ። በቃ በደንብ ያስታውቅባቸዋል። ዛሬ በደንብ እንግዲህ ያላቅም እኔ እግዚአብሔር ይማርህ ብያለሁ ነው እንዳትቀየም። እንደውም ለስራው ራሱ በጣም ነው የሚያስጠላው። እቺ ልጅ በጣም አንደበቷ የተንቀሳቀሰው የዛኔ ነው። ቆይ ምዬ ቦንቱ ኔኩማ አንገቱ ላይ ያደረጉት ዝም ብለው እንዲወጥረው ነው እንጂ አንገቱ ብቻ ነው እንጂ የሚደረገው ቢወድቅ እንኳን እሱ አይደረግለትም። ቢወድቅ አይደረግም። በዛ ላይ ላልነቃ በዛ ላይ ጭንቅላቱ ላይ ራሱ የምታዩ ነገር ጂቪውን ነው እንጂ የሆነ የቆሰለ ወይም ደግሞ ኧረ የሆነ እንደዚህ ደግሞ አይታሰብም። ጭንቅላቱ አንድ የደማ ሰው ገንዬ ሰላም ነው። እኔ ዛና ልጅ አለው ዛሬ ሲሳደብ እኔ ዛሬ በዊዘር እኔ ሲሳደብ እኮ ነው የዋልኩት። የሆነ ቤት ገብቼ ቤቱን አላሰኒ ልጅ ነበረች ማባሪፍ አይደለማ። ትላንትና እኛ ያልነው የልጅቷን ቻናል እና ቲክቶክ እናዘጋዳል ያልነው ያን ቀይረውት ለካስ ዊዘር እንደዚህ ያለች ነው ይዋቁልሻል። ድምጿን አድርገው ለእሱ ኢንቦክስ ያደርጉለታል። ይከፍላታል እንዴ እሱ ይሰጣታል። እሷ ታስተምራ ልነግርሽ እኮ ነው ገንዬ እኔ ማንም ቤት አልገባም ዝም ብያት እና ገብቻ አላውቅም። ሳብኝወልሽ እዚህ ላይ እኮ የእነሱ ሳቡኝና አስረዳዋቸው ምን አልኩኝ መሰለሽ? እኛ ያልነው አልኳት እኔም ብያለሁ ነገም ዛሬም እንላለን። ይዘጋ ያልነው የዚች የቆሻሻ ሴት ነው። እኔ አንድ ነገር ያልገባኝ ነገር አለ። ህዝቡ እንዴት ነው እየሰማ ያለው አማርኛ መስማት ካልቻለ በሚገባቸው ቋንቋ ይንገሩን፣ እነግራቸዋለን። ወይ ደግሞ ጆሯችሁን ጥረጉ። እኛ የቆምነው ለሴት ልጅ ነው። ሴት ስለሆንኩኝ ሴት ልጅ ስላለኝ እንጂ ሃይማኖት እኮ ከፍላን አይደለም። እኛ ለሂስቶሪው እኮ ነው ያለነው ነገር እኮ ነው። አዎ የምንትን የምትበደለው ብለን ያልነው ብዬ ገብቻ አስረድቼ ከዚህ በኋላ ግን እንደዚህ አይነት የኛ ቤት ውስጥ እንደነዚህ ገመዳፍን አስገብተሽ እኛ ከነሱ ጋር መውረድ የለብንም። እነዚህ የወረዱ ስለሆነ ገብቶሻል። መመላለስም ማመን መስሎኝ ነበረ። ገብቶሻል። እነዚህ ሞተዋሉ። ይኸውልሽ ክብር ያለው ሰው ሲጀመር እኮ እንደዚህ አይነትን ነገር አያደርግም። እነዚህ እኮ ጉድጓድ ለምሳሌ ይኸውልሽ ገንዬ አሁን እነሱ ያቃጠላቸው በእንዳለ ዩቱብ ላይ የመቅዲ ቤት ነው ያለው። የእኛ ድምፅ ነው የሚለጠፈው። ለምንድን ነው የምንናገረው ነገር ትክክል ስለሆነ ነው። ያን ያበሳጫቸው። በቃ እኔ እኮ አስገቡኝ ብዬ ብላችሁ ልጅቷ ስታቱ ጠላወራት ነበረ ግን አላስገባችም። ያን ያናደዳቸው። እኔ እንደዛ አይነት ነገር ልናገር አይደለም የወጣሁት። ልጅ እነሱ እኛ ማናቅ ይመስላችኋል? ስድብ እኮ እንትን አይደለም እኮ እውቀት አይደለም እኮ። እነሱ ፎቶ እየቀየሩ ይኸውልሽ ዘርዬ ስም እየቀየሩ ነው የሚመጡት። ይኸውልሽ ማንንም አያኖርም እዛ ቤት። ይሄንን አለ እንዴ እኔ ታውቁሽ ነው መጣጣብራች አትከብራኝ። እኔ ግን ሀያት አሁን ለምሳሌ አንድ ነገር ልንገርሽ። ሰው ሲያከብርሽ አንቺም ሰው አክብሪ። አንቺ ማንም ስለሆንሽ አትከበሪም። ገብቶሻል? እኔም ማንም ስለሆንኩ አልከበርም። ግን የኔ ማንነት ነው። የኔ ማንነት
ማንነት ቆይ ሀያት ተረጋጊ። ጥሩ በመሆን ብዙ ነገር ይገኛል። አንቺ ስላልሽኝ እዚህ ጋር የምታመጪው ነገር የለም፣ እኔ የምፈራው ነገር የለም። ግን እውነቱን ምነግርሽ እውነቱ ስለሆነና ስለሆነ ነው። እኔና አንቺ የምንጣለው ወይ የምንነጋገረው በእናታችን ልጅ ወይ በልጄ ወይ በባሌ ወይ በአባቴ አይደለም። እነዚህን ልጆች ስለምንወዳቸው ነው አይደለም? ንገሪኝ እኮ እኔ የምነግርሽ ነገር ልንገርሽ። ቆይ እኔ ትንሽ አውርቼ ሊወርድ ነው። አትውረጃ፣ እውነቱን አውቀሽ ውረጅ። እኔ እኮ አንቺ ጋር ጥሩ ነገር መጀመሪያ ማለት ነው ስለፈለኩ ነው። አሁን እኔ ሀይሚን ጠልቼ አይደለም እኮ እኔ ሁለታችሁም በጣም ነው የሚወዳችሁ። ግን እናንተ ማለት ነው የምታረጉት ነገር የምታወሩት ነገር እዚህ ላይ በጣም ትክክል አይደለም። ዝም ብላችሁ እዚህ ጋር ግን ልጁ ባለፈው እቺ አሁን እኔ ነገር ፉክር ምናምን የምትያጂ አሁን እንዳትናገር ይጋናት። እሺ ተይ ልንገርሽ ሀያቲ፣ እኔ አንድ ነገር ልንገርሽ። እኔ ለምሳሌ አንቺን ጠላውሽ፣ አንቺ እኔን ጠላሽኝ። ለምን ጠላሽኝ ብዬ አልልሽም። አንቺ የራስሽ ነገር አለሽ። እኔ ስጠላሽ ለምን ጠላችኝ አትይም። ምክንያቱም እኔ የጠላሁት የሆነ ነገር ይኖራል። ሰዎች እኮ ሰው የሚባሉት ጭንቅላታቸው ስለሚያስብ ስለሚያመዛዝን የተለያየ ሀሳብ ስላላቸው ነው። የሆነ ድመት ውሻ ቢኖርሽ ተው ብለሽ ትመቻለሽ። ሰውን ግን ለምን መሰለሽ ማትዩ? ሰው የተባለበት ምክንያት ስለሚያመዛዝን ነው። ሀያቲ አንቺ የምታዩ ነገር ይኖራል፣ እኔ ደግሞ በሌላ ጎኑ ይሆናል የማየው። ገብቶሻል? መውደድ መብትሽ ነው፣ መጥላት መብትሽ ነው። ግን እኔ ክፉ ነገር ማለት ከተጀመረ ማለት ነው 1 ወር ሊሞላ ነው። ይሄ ስራ ከተጀመረ 1 ወር ሊሞላ እኮ መብቴ ነው። በየቀኑ የሚታወሩት ነገር ብሩኬ ጥፋተኛ ትክክል አታወሩም እኮ ሁላምን የምትሉት ለምን? አንቺ አዳምጪ ሀያቲ፣ የምታስቀምጫት ምን አለበት ስታይ እንጂ። ግን ይህን አንዳንዴ እኮ ጥሩ ነው። ለምን እኔ ነኝ አይደል? በቃ አሁን እናንተ ፍላጎ ተያት ክፈችላ። አሁን ከዚህ ጋር ልትግባቢ ነው? አዎ እግባባለሁ።